የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን ከሚሰራቸው ስራዎች ውስጥ ዋነኛው ተግባሩ ሙስናን መከላከል ነው። ሙስናን ለመከላከል ደግሞ የተለያዩ መንገዶችን ይጠቀማል። ከነዚህም ውስጥ የተቋማት የአሰራር ጥናት አንደኛው አማራጭ ነው። የመልካም ስነ ምግባርና ሙስናን መከላከል የሚያስችሉ ህጎችን፣ አሰራሮችን፣ ስርዓቶችን በማስተማር በማስገንዘብ ማህበረሰቡ እንዲጠቁም፣ እንዲታገል፣ እንዲያውቀው፣ እንዲታቀብ በማድረግ ሙስናን መከላከል ይቻላል። ይሄ ቀጥተኛ ያልሆነው ዘዴ ነው ወይም ስልት ነው። የሚቀጥለውን ትውልድ በመልካም ስነ ምግባር ኮትኩቶ በማሳደግ አርአያ የሚሆኑ የማህበረሰብ ክፍሎች እንዲበዙ በማድረግ ለወጣቶቹ፣ ለታዳጊዎቹ፣ ለተማሪዎቻችን መልካም አርአያ የሆኑ ሰዎች፣ የመንግስት ሰራተኞች፣ አመራሮች በብዛት እንዲሆኑ በማድረግና በንድፈ ሐሳብ በትምህርት ቤት ስርዓተ ትምህርት ተቀርጾለት በሚሰጥ ትምህርት ሙስናን በረጅም ጊዜ መከላከል ይቻላል። ሙስናን በአጭር ጊዜ ለመከላከል ግን ዋናውና አንዱ ተመራጩ የሙስና መከላከል የአሰራር ስርዓት ጥናት በማጥናት የመንግስት መስሪያ ቤቶች ወይም ተቋማት፣ የመንግስት የልማት ድርጅቶች፣ ህዝባዊ ድርጅቶች ሲቪክ ማህበራት የሚባሉት እና ሌሎችም መንግስታዊ ያልሆኑ ድርጅቶች አሰራራቸውን እንዲያስተካክሉ በማድረግ አዳዲስና የዘመኑ ቴክኖሎጂ ጥቅም ላይ እንዲውሉ በማድረግ ለሙስና በር የሚከፍቱ ቀዳዳዎችን እንዲዘጉ በማድረግ ሙስናን በአጭር ጊዜ በአሰራር እንዲያስተካክሉት የማድረግ ለዚያም ጥናት በማጥናት ሙስናን የመከላከል ስልት ነው። በተቋማት ላይ የሚደረገው የአሰራር ጥናት በተለይም ከተቋሙ አሰራር አኳያ ያለው የሙስና ተጋላጭነት እንዲሁም ከማህበረሰቡ ከሚመጡ ጥቆማዎች ሊሆን ይችላል። ለጥናት መነሻ የሚሆኑ ነገሮች በፕሮቶኮል ወይም ደግሞ በህግ ይወጡ አሉ። ስታንዳርዶች ወጥተውላቸዋል። አንዱ ምንድነው? ለሙስና ተጋላጭ ሆኖ አሰራር ብዙ በጀት የሚመደብላቸው ተቋማት፣ መስሪያ ቤቶች ከበጀቱ ብዛት ከብሩ ብዛት አንፃር ማኔጅ ለማድረግ ስለሚቸገሩ ወይም ደግሞ ወዳልተገባ ጥቅም ለማዋል የሚያጓጓን በጀት ባለባቸው መስሪያ ቤቶች ትኩረት ይደረጋል። ሁለተኛው የሥራ ባህሪያቸው ለሙስና ተጋላጭ ሆኑ ብዙ በጀት ባይመደብላቸውም በስራ ባህሪያቸው የተነሳ ተጋላጭ ሆኑ የሥራ ዘርፎች አሉ። እነሱ የሥራ ዘርፎች ላይ ትኩረት ይደረጋል። ሶስተኛው የክትትልና የቁጥጥር ስርዓቱ ደካማ ሆኖ ብዙ ሙስና በርከት ያሉ የሙስና ወንጀሎች እና ብልሹ አሰራሮች የሚፈጠርባቸው የአሰራር ስርዓቶች፣ ተቋማት፣ ሂደቶች፣ የሥራ ዘርፎች ካሉ እነሱም ጋር ትኩረት ይደረጋል። መነሻችን አንዱ ይሄ ሆኖ ሌላው መነሻ ግን ከማህበረሰቡ ጥቆማ ይመጣል። ከመንግስት አካላት፣ ከተገልጋዮች፣ ከባለጉዳዮች፣ ከባለድርሻ አካላት፣ ከአጠቃላይ ማህበረሰቡ፣ ከጋዜጠኞች፣ ከሚዲያ ተቋማት፣ ከምርመራ አካላት፣ ከወንጀል መርማሪዎች፣ ከፍርድ ቤትና ከፍትህ ጥቆማ ይመጣል። ችግር ያለባቸው አሰራሮች ይሄ ተቋም እንደዚህ ሂደን አገልግሎት አላገኘንም፣ እዚህ ተቋም ላይ ጉዳይ ይጓተታል፣ እዚህ ተቋም ላይ በጀት አላግባብ እየባከነ ነው፣ እዚህ አሰራር ላይ ማህበረሰቡ እያለቀሰ ነው፣ እየተማረረ ነው የሚሉ ጥቆማዎች ሲመጡ በባለጉዳዮችም ሊሆን ይችላሉ፣ በቀጥታ ተገልጋዮች ወይም ሌላ በማንኛውም መንገድ መረጃ ስናገኝ እነዚያን ተቋሞች ሂዶ አሰራራቸውን ፈትሾ ለማስተካከል ለጥናት እንመርጣቸዋለን ማለት ነው። በእነዚህ ምክንያት ተቋማትን ለጥናት እናዘጋጃለን። ይህ ጥናት ሲካሄድ የራሱ የሆነ ሂደት ሲኖረው መረጃዎችንና ማስረጃዎችን ለማግኘት ከዚያም ከታዩ ክፍተቶች አንጻር መፍትሄዎችን ለመጠቆም ይረዳ ዘንድ በጥልቀት መሰራት ይጠበቅበታል። ከዚያም የድርጊት መርሃ ግብር ተጨምሮ ለተጠኝ ተቋሙ የሚሰጥ ይሆናል። ፕሮፖዛል እናዘጋጃለን። የጥናት ፕሮፖዛል እናዘጋጃለን። የጥናት ፕሮፖዛሉ በሙስና መከላከል ዳይሬክተሪያትና በስሩ ባሉ ባለሙያዎች ይታያል። ከዚያ በኮሚሽነሮቹ ይታያል። ከዚያ መጠይቆችን እናዘጋጃለን። የጽሁፍ መጠይቆች እናዘጋጃለን። ቃለ መጠይቆች፣ የቡድን ውይይት የሚያገለግሉ መጠይቆች እንዲሁም ደግሞ ሰነዶችን ለመፈተሽ የሚያገለግሉ ነገሮችን
እናያለን እዚሁ ሆነን። ከዚያ በኋላ ተቋሙ ጋር በደብዳቤ ግንኙነት እናደርጋለን። ምክንያቱም ጥናት ስናጠና በግልጽነት መሆን መቻል አለበት። ዓላማው ምንድን ነው? የምናጠናው ለምንድን ነው? ለተቋሙ ለምን ይጠቅማል? ለተገልጋዮች ለምን ይጠቅማል? ለክልሉ ማህበረሰብና ለክልሉ መንግስት ብሎም ለሀገሪቱ ምን ፋይዳ አለው? ምን ጥቅም አለ? የሚለውን እናስረዳቸዋለን። እነሱ ጋር በምናደርግ የጋራ መግባባት ፈቃደኛ እንዲሆኑ በመጀመሪያ ከአመራሮቹ ነው የምንጀምረው፣ ከተቋም አመራሮቹ ማለት ነው። በ6 ወር፣ በአመት፣ በ2 ዓመት፣ በ5 ዓመት ተፈጽሞ የሚያልቁ አሉ። ለምሳሌ ህግ ማሻሻል፣ መመሪያ ማውጣት፣ አዋጅ እንደገና ማሻሻል እስከ 5 ዓመት ሊወስድ ይችላል። ሌሎች ግን የአፈጻጸም ችግሮች ከሆኑ በወራት፣ በ2 በ3 ወራት ሊፈጸሙ ይችላሉና እንደ ሁኔታው የጊዜ የበጀት የፈጻሚ ዝርዝር ያለበት የድርጊት መርሃ ግብር አዘጋጅተን እንሰጣለን። ከዚያ በኋላ የትግበራ ክትትል እናደርጋለን። በአማራ ክልል የስነ ምግባርና ጸረ ሙስና ኮሚሽን የአሰራር ጥናት ከተደረገባቸው ተቋማት ውስጥ የኢሚግሬሽንና የዜግነት አገልግሎት ባህር ዳር ቅርንጫፍ ጽሕፈት ቤት አንዱ ነው። የኢሚግሬሽንና ዜግነት አገልግሎት ባህር ዳር ቅርንጫፍ የግቢው ቢሮ ብዙ ጊዜ የተዘጋ ነበር፣ ይዘጋል። እኛ እንኳ ለመግባት ተቸግረን በብዙ መከራ፣ በብዙ ንግግር፣ በብዙ ውይይት ነው የገባነው። እንደው እንትን ካላለ የአሚኮ ጋዜጠኞችም ሄደው ብዙ ተቸግረዋል፣ እዚያ ለመቅረጽ ብዙ ተቸግረዋል። ካሜራቸው ላይ ጉዳት እስከ መድረስ የደረሰበት ሁኔታ እንዳለ መረጃው አለን። እነዚህና ሌሎች በርካታ ችግሮች ነበሩ። ያለ አግባብ የሚከፍሉት ክፍያ አልፎ አልፎ ነበር። እነሱ የጥናቶቹ መነሻ ነበሩና በአቤቱታውና በቅሬታው መሰረት ለማጥናት ምን አይነት እጥረቶች እንዳሉ፣ ምን አይነት ደግሞ ከኛ እየተሰሩ ያሉ ነገሮች ምን ታቅደዋል ወደፊት የአገልግሎቱን ሁኔታ ለማሻሻል የሚሉ መረጃዎች ተለዋውጠናል። እናም እነሱም ባደረጓቸው ጥናቶች ምሳሌ የሰው ኃይል እጥረት ነበረብን፣ ባለሙያ እጥረት ነበረ። ቀደም ሲል በነበረው ሁኔታ የቴክኖሎጂ ሁኔታው ያን ያህል በበቂ ሁኔታ እንደ ተገልጋዩ ፍላጎት ይህንን ችግር ሊቀርፍ በሚችል መልኩ የተሟላ አልነበረም። ኦልድ ሲስተም ያው ቀደም ሲልም ስናብራራ ነበረ። ኢቨን መለዋወጫ እንኳን የማይገኝላቸው ቴክኖሎጂዎች የነበሩ ናቸው የፓስፖርት ሲስተም ላይ የነበረው። ሌላው የአገልግሎት መስጫ ቦታችንም ለስራ ምቹ አልነበረም። እሱንም እንደዛው ተነጋግረናል። ሌላው በባለሙያ ደረጃም ልዩ ልዩ የማስተናገድ ችግሮች እንደነበሩ ተመልክተናል። የማስተናገድ ችግሮች፣ የዲሲፕሊን ችግሮች የምንላቸው ነገሮች ነበሩ። እነሱንም ጨምረን ተነጋግረን ለወደፊትም ምን አይነት ጥረት ማድረግ እንዳለብን አስተያየታቸውን ጭምር ሰጥተውናል፣ በጽሁፍም ጭምር በአካልም እና እነዛ ላይ እኛም ደግሞ ቢስተካከሉ ብለን የምናስባቸውን ደምረን ነው ስንሰራ የቆየን ማለት ነው። ጥናቱን እያጠናን ባለበት ወቅት ብዙ የአገልግሎት ቅሬታ መነሻ የሆኑ ችግሮች ተፈተዋል። በአሁኑ ጊዜ ግን እጅግ በጣም ብዙ ተፈተዋል እና በሩ ክፍት እንዲሆን ማዕከላዊ ጎንደር ከተማ፣ ወልዲያ ከተማ፣ ደብረ ብርሃን ከተማ አስተዳደር 3 ተጨማሪ ቅርንጫፎች በመከፈታቸው ቀድሞ የነበሩት ደሴና ባህር ዳር ጋር ሲጨመሩ 5 ተቋማት ላይ አገልግሎት በመሰጠቱ ከሱም በተጨማሪ በሞሰብ አገልግሎት የፓስፖርት እድሳ በመጀመሩ በአሁኑ ወቅት መስሪያ ቤቱ ጋር ብንሄድ፣ ተጠኝ ተቋሙ ጋር ብንሄድ ክፍት ነው። 8 ሰዓት ክፍት ነው። አገልግሎት ማግኘት ይቻላል። ያ የነበሩ ችግሮች ቀርተዋል። እነዚያ በሺዎች የሚቆጠሩ ጎዳና ላይ የሚተኙ ሴቶች ልጃገረዶች የሉም። በየአካባቢያቸው በቅርበት አገልግሎት እንዲያገኙ ሆነዋል። በቅርብ አገልግሎት በማግኘታቸው የትራንስፖርት ወጪ በሌቦች የመዘረፍ እድላቸው ቀንሷል። በፊት በጣም በርካታ ሰልፍ ነበረ። ተገልጋዩ አገልግሎት ለማግኘት አሻራ ለመስጠት በጣም ረጅም ሰልፍ ተሰልፎ ከተሰለፈ በኋላም ደግሞ በፍጥነት ለማስተናገድ እንግዲህ የማቴሪያሎቹ የቴክኖሎጂው ውስንነትም ጭምር ተዳምሮ በፍጥነት የተቀላጠፈ አገልግሎት ለመስጠት እንቸገር ነበር። አሁን አንደኛ ሙሉ ለሙሉ የቆየ አሮጌ ሲስተም የሚባል ነገር ተቀይሯል። ሌላው በከፍተኛ ሁኔታ
በመልካም ስነ ምግባር ለማስተናገድ እንዲሁ የአስተሳሰብ ለውጥ እንዲመጣ ጥረት ተደርጓል። በቁጥርም በጣም አነስተኛ ነበረ። አሁን በቁጥርም ከዘመናዊነቱ ጋራ ተዳምሮ በቂ የሆነ ኮምፒውተር አለን። ሌላው የዲሲፕሊን እርምጃ የመውሰድ ስራዎች ተሰርተዋል። በፊት አገልግሎት ስንሰጥ ከአንዱ ክፍል ወጥተው ሌላኛው ክፍል ላይ የተለያዩ ክፍሎች ላይ እንግዲህ ፓስፖርት ለማግኘት የተለያየ ክፍል መግባት ይጠበቅባቸው ነበረ። አሁን ቬሪፋይ የሚያደርገውም የመጀመሪያው ሰነድ የሚያጣራው ባለሙያም ፎቶ፣ አሻራ፣ የባዮሜትሪክስ የሚወሰድባቸው እና አውቶራይዝ የሚደረግበት አንድ ክፍል ላይ ነው። አንድ ክፍል እዚህ ክፍል ከገባ እዚሁ ላይ ጨርሶ ይሄዳል ማለት ነው። አንዱ ቢሮ ይጠባቸው ነበር። የማቆያ አዳራሽ የላቸውም ነበረ። በየአስፋልቱ በየጎዳናው የሚተኙት የሚቀመጡት ለዚያ ነበር፣ ይንገላቱ ነበር። የፓስፖርት ህትመት በሀገር ውስጥ መታተሙ አሁን የፓስፖርት እጥረት የለም። ስለዚህ የለም በሚል የሚንገላታ ጉዳዩ የሚጓተትበት ባለ ጉዳይ የለም። የክልሉ የመሶብ አንድ ማዕከል አገልግሎት ጀምረናል። የፓስፖርት እድሳት የጠፋ እርማት የሚፈልግ አስቸኳይ አገልግሎት ጀምረናል ማለት ነው። ያው በፊት አስቸኳይም ለማግኘት ትንሽ ያስቸግር ነበር። ስለዚህ አስቸኳይ በቅርንጫፍ ደረጃም አዲስ ለሚፈልጉ እድሳትም አለ። በማዕከል ደረጃ ደግሞ በመሶብ ማዕከሉ ላይም እንደዚሁ ቀረብ ብሎ ለመስጠት እዛም ጀምረናል። እንግዲህ እቅዳችን ፈጣን፣ ቀልጣፋ፣ ደህንነቱ የተጠበቀ አገልግሎት መስጠት ነው። ይሄ ደህንነቱ የተጠበቀ አገልግሎት ለሀገሪቷ በአጠቃላይ ሀገር ያለ ሰው አይሆንም እና ደግሞ በአጠቃላይ ለህብረተሰቡ በጣም አስፈላጊ ስለሆነ የሴኩሪቲ ስራውን በጠበቀ መልኩ ቀልጣፋ፣ ሰው እንደው ያልተንገላታበት አገልግሎት እንደውም በአንጻሩ አመስግኖ የሚሄድበት ረክቶ የሚሄድበት ስራ እንዲሆን አሁንም ስራዎች እየተሰሩ ናቸው ያሉት። ሰነዶችን አስመስሎ ማዘጋጀት የሙስና ወንጀል ነበር፣ ወይም ወደ ሐሰት የመቀየር፣ በመንግስት ሰነዶች አላግባብ መገልገል፣ በእንግሊዝኛው ፎርጀሪ የምንለው በብዛት እዚያ ተቋም ይመጣ ነበር። በፎርጀሪ አማካይነት የሚፈጸሙን የሙስና ወንጀል ለመቀነስ በርካታ ስራዎች እየተሰሩ ነው። የሰነድ ማጣራት ስራ ሲሰራ የተሳሳቱ ደረሰኞች ሊመጡ ይችላሉ። ሌሎች ፎርጅድ የሆኑ የልደት የምስክር ወረቀቶች ይመጣሉ። በገንዘብ የተገዙ የልደት የምስክር ወረቀቶች ይመጣሉ። መታወቂያዎች እንደዛው ይመጣሉ እና እሱን ሁሉ ስለምናጣራ ሰዎች ለዚህ ዝግጁ መሆን አለባቸው። የመጀመሪያው ነገር እንዲህ አይነት የተሳሳተ ነገር ውስጥ መግባት የለባቸውም። በምንም ተአምር ከፍለው በግዢ ሰነድ መቀበል የለባቸውም። ቀበሌ ሄደው የሚመለከተውን አመራርም ይሆን ባለሙያ አነጋግረው በህጋዊ ስርዓት ነው ይዘው መምጣት ያለባቸው። አሁንም ትንሽ ተቋርጦ የነበረ ግን አሁን ደግሞ እየታየ ያለ የልደት የምስክር ወረቀት 2000 ብር፣ 3000 ብር እስከ 5000 ብር እንደዚህ ይለያያል። እንደዛ እየገዙ የሚመጡ ሰዎች አሉ። እኛ ደግሞ ይህንን ዝም ብለን ደግሞ ማለፍ ደግሞ አንችልም። ምክንያቱም ውጤቱ በኋላ በጣም ከባድ ነው። እኛ በዋነኝነት ግለሰቦቹ ባለጉዳዮቹ ላይ አይደለም የምናተኩረው። በዋነኝነት ይህንን የሚያቀናብሩ ሰዎች ደላላ ሊሆን ይችላል፣ ህገወጥ ደላላ ይህንን ሐሰተኛ የሆነ ሰነድ የሚያዘጋጅ የሚሸጥ እንደው ኃላፊም ካለ ጭምር እሱ መገኘት መያዝ እና መታረም ስላለበት እናተኩራለን እና እንዲህ አይነት ነገር ባይሞክሩ የተሻለ ነው ለነሱም። እኛም አገልግሎት ፈጣን አገልግሎት ለመስጠት የተሻለ ነገር ወይም የተሟላ ነገር ይዘው ሲመጡ ነው። ሌላው የተሟላ ነገር ምሳሌ አንድ ሰው ፓስፖርት ለማውጣት የመደበኛ ፓስፖርት፣ አዲስ ፓስፖርት፣ ፋይዳ መታወቂያ፣ የቀበሌ ወይ ደግሞ የስራ መታወቂያ፣ መንግስት ስራ እና የልደት የምስክር ወረቀት ያስፈልገዋል። እነዚህን አሟልቶ ነው መምጣት ያለበት። መጀመሪያም ኦንላይንም ሲመዘገብ እነዚህን ነገሮች ማያያዝ ይኖርብናል። በተቋሙ የአሰራር ጥናት ከተካሄደ በኋላ ክፍተት ተብለው
ተለይተው የመጡ አሰራሮች ላይ የተሻለ ለውጥ እንዳለ ነው አቶ አስማረ የሚናገሩት። የቁርጠኝነት ሁኔታው ከፍ ብሏል። ከከፍተኛ አመራር ጀምሮ በየብራንችም ስንመጣ የእውነት ለመናገር በትክክል የሚያውቀው ተከታትሎ የሚያውቀው ሰው በጣም ብዙ ስራ እንደሚሰራ ይረዳል። በጣም ብዙ ስራ ነው የምንሰራው። ነገራችን ላይ ይሄ ሰዓት ራሱ አይገድበንም። ለምሳሌ የስራ ሰዓት ደርሷል አልደረሰም ተብሎ ሰዓት የማየት ባህሪ የለም እኛ ጋር ተረስቷል። በጧት ገብተን ስራ መጀመር ነው። ስራው ለምሳሌ ከተለያዩ ቦታዎች የሩቅ ቦታዎች የሚመጡ የትራንስፖርት ችግር ገጥሞን ብለው የሚያረፍዱ ስለሚኖሩ በእለቱ እንዲስተናገዱ ጠብቀን ነው የምናስተናግዳቸው። እስከ ምሽት ድረስ እንሰራለን። ይሄን በትክክል እንደው ያየው ሰው እንደዚህም አለ ወይ ያስብላል። ለምሳሌ በዚህ ወር እንኳን 2 ጊዜ በዓላት ዝግ የሆኑ ቀናቶች ነበሩ። እኛ ስራ ላይ ነበር ማለት አንዳንድ ቦታ ላይደረጉ ይችላሉ። ምናልባት የሚያደርግም ተቋም ሊኖር ይችላል። ግን በእኛ በኩል ስራውን እስካፋጠነልን ድረስ ትኩረት የምንሰጠው ለስራው ነው። እንደዛ አድርገን ነው ስራችን የምናከናውነው። ሲስተሙ ተበላሽቷል፣ የምዝገባ ስርዓቱ አልሰራልንም፣ ኔትወርኩ አስቸጋሪ ነው፣ እየተንቀራፈፈ ነው በሚል ጉዳይ የሚጓተትባቸውና ረጅም ጊዜ የሚሰቃዩ ዜጎች አሁን አይሰቃዩ። አሁን አገልግሎቱ ፈጣንና ቀልጣፋ እንዲሆን ተደርጓል። ይሄ የጥናቱ አንዱ ውጤት ነው። በልዩ ልዩ ምክንያት ሰዎች በጣም አስቸጋሪ ሁኔታም ሊያጋጥማቸው ይችላል። የህመም ጉዳይ ሊያጋጥም ይችላል፣ ሀዘን ሊያጋጥም ይችላል፣ ድንገተኛ አደጋዎችም ሊያጋጥሙ ይችላሉ እና የሆነ መፍትሄ ያስፈልገዋል ማለት ነው። ሰዎች በእለቱ ባይደርሱ ምንድን ነው የሚሆኑት የሚለው ነገር በጣም ወሳኝ ጥያቄ ስለሆነ በአሁን ሰዓት በቀጠሮ ቀን ከመጡ ምንም አይነት ክፍያ የለውም። በከፈሉት አገልግሎት ይስተናገዳሉ። በእለቱ መገኘት ያልቻለ ሰው ግን የቅጣት አገልግሎት ተጀምሯል። ምክንያቱም እንግዲህ ሰው ቅድም እንደጠቀስኳቸው አስቸጋሪ ሁኔታ ገጥሞት ወይ ህመም ሊሆን ይችላል። ግን ደግሞ የግል ፕሮግራሙን ደግሞ አስቀድሞም አይመጣም ሊኖር ይችላል። አሁን ያ ሲሆን ተቋሙ ከእቅዱ ውጭ የተዘበራረቀ አይነት ሂደትም ሊያጋጥመው ይችላል እና እንትን ማስያዝ አለበት አይደል? እቅድ ይዞ አገልግሎት መስጠት አለበት በታወቀ የአሰራር ሂደት። ስለዚህ አሁን በቅጣት ይስተናገዳሉ። 1 ወር ቢቆዩ 2 ወር ቢቆዩ ከዛ በላይ ቢቆዩ የታወቀ የክፍያ ስርዓት አለው። እሱን ከፍለው ይስተናገዳሉ። አሁን ይሄ ለኔ በጣም እፎይታ ሰጥቶኛል። ምክንያቱም መጥቶ አገልግሎት አልፏል ተብሎ እዛ ውስጥ ስናስረዳ ከምንውል አይ ይሄኛው መፍትሄ ያለ በሱ ተስተናገድ ይባላል። በሱ እየተስተናገዱ ነው አሁን ያሉት። ኮሚሽኑም ይህንን የአሰራር ጥናት ካደረገ በኋላ ተለይተው የታወቁና ምክረ ሀሳብ የተሰጠባቸው የአሰራር ክፍተቶች ምን ያህል ተሻሽለዋል የሚለውን ክትትል ያደርጋሉ። ጥሩ ሰፖርትም ለማድረግ ሀሳብ በመለዋወጥ እንደዚህ ቢደረግ ምን እናግዝ አይነት ሀሳቦች ይመጣሉ። ጥሩ ናቸው። እኔ በኔ በኩል እንደዚህ አይነት ተቋም ለበርካታ ተቋማትም ለውጥ እንዲያመጡ አጋዥ ነው። የትኛውም ተቋም ሌላውን ተቋም መፍራት የለበትም፣ ማግለል የለበትም። ይልቁንስ በጋራ ነው መስራት ያለበት። ያ ሲሆን ውጤቱ ዞሮ ዞሮ የምንሰራው ለአንድ ሀገር የምንሰራው እና ከዛ አንጻር አይሰፖርትም ያደርጋሉ። ምን አሁን ሌላ ላይ ላይሆን ይችላል። የሀሳብ ራሱ ድጋፍ ማድረግ ትልቅ ነገር ነው እና አጋዥ ናቸው። በአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን የአሰራር ጥናት ከተካሄደባቸው ተቋማት ውስጥ በባህር ዳር ከተማ አስተዳደር ስራና ክህሎት መምሪያ ስር የሚካሄደው የመስሪያና የመሸጫ ሼዶች ወይም ኮንቴነሮች አስተዳደርን ይመለከታል። ከአንድ ወር ያላነሰ ጥናት አድርገዋል። በእያንዳንዱ በሁሉም ክፍለ ከተማ ነው የገቡት። ያው ጥናቱ ሁሉንም የሚያዳርስ ስላልሆነ ሳምፕል እየወሰዱ ነው ያጠኑት።
ዶክመንት ያሉ ውሎች ነው ያሉ በአካል ሄደው የተሰሩ ሼዶች ነው ያሉ ሞር እንትናቸው የጥናታቸው እንትን በአብዛኛው የሚያተኩረው የተሰሩ ሼዶች እና ኮንቴነሮች ነው። ለስራ ድርታ የተሰሩ ሼድ እና ኮንቴነር ስለሆነ እነሱ ላይ ነው ያዩት። በአካል ሼዶች ያሉበት ኮንቴነሮች ያሉበት ሁኔታ ማን እየሰራባቸው ነው ተከራይተው ነው ወይስ ራሳቸው ወጣቶች እየሰሩ ናቸው የሚለውን ያያሉ። ቢሮ ላይ ደግሞ ሄደው የሼዶቹ ጋር የሚገቡትን የውል ስምምነቶች እና አጠቃላይ አሰራሮችን ዶክመንቶችን ያሉ ያንን ደግሞ ከመምሪያ ጋር የማዛመር ስራ ሰርተው መጨረሻ ላይ ለመምሪያው ወደ 34 የሚሆኑ ግኝቶችን አገኙ። ለነዛ 34 ግኝቶችም ምክረ ሀሳብ ሰጥተው ማን ምን ቢሰራ ይሻላል ባለቤቱን ላስቀምጠው ነው። ወደዛ ከመግባታቸው በፊት የተገኘውን ግኝት መሰረት አድርገው ከሚመለከታቸው አካላት ጋር በግኝቱ ላይ የጋራ አድርገን የገባ ነው ውይይት አድርገን የኮሚሽኑ ከፍተኛ አመራሮች ባሉበት የኛ አመራሮች ባሉበት ምክትል ከንቲባው በተገኘበት የክፍለ ከተማ ሂደት መሪዎች እና የሚመለከተው የማኔጅመንት አባላት በተገኙበት የጋራ አድርገን አው ትክክል ነው ችግሩ አለ ይሄን ችግር ደግሞ መፍታት የምንችለው በጋራ ተጋግዘን ነው የሚለውን አጋር አካላት ጋር የስራ ድርሻቸውን ማን ምን ይሰራል የሚለውን ከተግባባን በኋላ አጠቃላይ ጥናቱንና የሚቀጣይ ቢተገበሩ ያሏቸውን ምክረ ሀሳቦች በሰነድ አድርገው ለኛ አስረክበውናል ማለት ነው። በከተማው 75114 ስራ ፈላጊዎች ተመዝግበው እንዲሁም 15843 ኢንተርፕራይዞች ተደራጅተው እነዚህ ኢንተርፕራይዞች የሚደራጁት ለምንድን ነው? አንድም ኮንቴነር ሌላውም ሼር ለማግኘት ተደራጅተው ለአመታት ቦታ ወይም ኮንቴነርና ሼር ለማግኘት እየተጠባበቁ ይገኛሉ። አሁን 203 ኢንተርፕራይዞች ደግሞ ኮንቴነሮቻቸውንና ሱቆቻቸውን አከራይተው ተገኝተዋል። ህግ ጥሰው እነዚህ እንኳ ባያከራዩ ኖሮ ለተገቢው ለሚገባው ይሰጥ ነበር ማለት ነው። 5 ዓመት ሞልቷቸው አላስረከቡም። እነሱ ቢያስረክቡ ደግሞ አሁን ወረፋ ይዞ የሚጠባበቀውን ማስተናገድ መቀነስ እንችል ነበር ማለት ነው። ለምሳሌ በፋሲሎ ክፍለ ከተማ 2 ብሎኬት ማምረቻ ኢንተርፕራይዞች 5 ዓመት ሞልቷቸው አሁንም አለቀቁ። 94 ኢንተርፕራይዞችና ሼድና ኮንቴነር የተሰጣቸው ግለሰቦች ምን አድርገውታል? መኖሪያ ቤት ሰርተውበታል። ለግል which is illegal አይፈቀድም። በመመሪያዎቻቸው በህጎቻቸው ላይ በግልጽ ተጠቃለው ባንድ ተጠያቂነትን የሚያሰፍኑ ህጎች እና ድንጋጌዎች አለመኖር ነበር። ስራ ዕድል ፈጠራ ሲፈጠር መነሻው ቀበሌ ነው። የቀበሌ መስተዳድሩ መታወቂያ ሰጥቶ ስራ ፈላጊ ነው ብሎ የዚህ ከተማ ወይም የዚህ ቀበሌ የዚህ ክፍለ ከተማ ነዋሪ ነው ብሎ ከሰጠ በኋላ ነው የስራና ክህሎት ያሉ ተቋማት በየደረጃው ወደ ማደራጀት የሚገቡት። ስለዚህ ችግሩ የሚጀምረው ከዛ ጀምሮ ነው። ስራ ፈላጊ ያልሆነው የዛ ቀበሌ ነዋሪ ያልሆነው የዛ ከተማ ወይም የዛ ክፍለ ከተማ ነዋሪ ያልሆነው መታወቂያ ይሰጠዋል። ከመጣ በኋላ ይደራጃል። ከተደራጀ በኋላ ደግሞ የሚፈለገው ወጣት ትክክለኛ ወጣት ሳይመጣ የማይመለከተው ወጣትና ትክክለኛ ስራ ፈላጊ ያልሆነ ወጣት እንዲደራጅ ይደረጋል። ለባህር ዳር ከተማ ነዋሪ ላልሆነ ሰው መታወቂያ መስጠታቸው ባህር ዳር ከተማ ውስጥ ሆነው የሚገባቸውና አገልግሎት የሚገባቸው ዜጎች በርካታ እንዲሆኑና ወረፋ ለረጅም ዓመታት እንዲጠብቁ አስገድዷቸው። ይህም የአሰራር ክፍተት ነው። ሌላው እዚህ ተቋም ላይ ያለው ችግር መገፋፋት ነው። ብዙ ባለድርሻ አካላት አሉ። እነዚህ ተቀናጅተው እኩል ተቀናጅተው ባለመስራታቸው ሁሉም የቅንጅቱ የምክር ቤቱ አባላት እኩል በኃላፊነት ባለመስራታቸው በመጓተታቸው አገልግሎት አሰጣጡ ላይ ትልቅ ችግር ተፈጥሯል ነው። መመሪያዎቹ ግልጽ አለመሆን። ለምሳሌ የቦታ አስተዳደር መመሪያዎች ሼድ እንዴት ይተዳደራል? ሼድን ማን ያስተዳድራል? ለስንት ጊዜ ይቆያል? ውል የሚሰጠው ሰውና ውል ሰጪው አካል ያላቸው ኃላፊነትና ግዴታ በግልጽ አይቀመጥም። ለምሳሌ መመሪያ ቁጥር 2/2010 እና የከተማ ልማት ደግሞ የሚያወጣው መመሪያ ቁጥር 2006 ይባላል። ሁለቱ ይጋጫሉ። የዛኛው መመሪያ ቁጥር 2006 ሼድን ማስተዳደር ያለበትና የስራ ዕድል መፍጠሪያ ጸጋዎችን መምራት ያለበት የከተማ ልማት ወይም ኮንስትራክሽን መምሪያ የሚባለው ነው ይላል። መሬት የሚያስተዳድሩ እነሱ ሆኑ። መመሪያ ቁጥር 2/2010 ደግሞ ለስራና ስልጠና ወይም አሁን ለስራና ክህሎት ቢሮ ወይም መምሪያ በየደረጃው ላሉ የስራና ክህሎት ተቋማት ይሰጣል። ይሄ አሁን እኛ ሼድ የማስተዳደር ሼድ ተገንብቶ እንዲሰጠ ነው መመሪያውን ፈቅዶ። ኮንቴነር ይገነባል፣ ሼድ ይገነባል። የኛ ስራ የሚሆነው በተገነባው ሼድ ላይ ስራ ፈላጊ የሆኑ ወጣቶችን መልምሎ ማስገባትና እነዛን
ሙያዊ ድጋፍ ማድረግ ነው። እንዲቀየሩ የኢንዱስትሪ ኤክስቴንሽን አገልግሎት ድጋፍ ማድረግ ነው። ብድር ማመቻቸት፣ መንግስታዊ ድጋፎችን ማመቻቸት። ከመንግስታዊ ድጋፎቹ አንዱ ይሄ ሼር ነው። ግን በተለምዶ ዝም ብሎ የመጣ አሰራር ስለሆነ ሸዱን እኛው በጀት እኛ ጋር ይመደባል፣ እኛ እንገነባለን፣ እኛው እናስተዳድረዋለን፣ ውልም እኛ እንዛለን። ይሄን ውል እኛ ስለምንዝ የምንጥቅበት ደግሞ ህግ የለውም። ለምሳሌ ማስጠንቀቂያ እንዲወጣ አንድ ሰው 5 ዓመት ይሞላውና 5 ዓመት ሞልቷል ትለቃለህ ብለሽ ለማስለቀቅ 3 ወር ማስጠንቀቂያ እንዲሰጠው ያል። ከዛ በኋላ ግን አልወጣም ቢል ምንም እንድታደርገው እንደማትችል ደግሞ ግልጽ የሆነ መመሪያ አይቀመጥም። 5 ዓመት ሞልቶት ሽግግር ያደርጋል ለምሳሌ ወይ ደግሞ አንድ ኢንተርፕራይዝ ወደ መካከለኛ ባለሀብት ይሸጋግራል። ከተሸጋገረ በኋላ በስንት ጊዜ ይለቃል የሚለው ግልጽ አይደለም። እሱ አጠቃላይ መመሪያዎቹ በዚህ መንገድ ቁርጥ ያለ ወይም ኦልሬዲ የተቀመጠ ግዴታና ኃላፊነትን መብትን የሚያሳዩ ስላልሆኑ በአብዛኛው ችግር ያለባቸው ናቸው። የውል ቅጹ በውሉ መሰረት ግዴታቸውን ያልፈጸሙ ውል ተቀባዮችን ተጠያቂ የማያደርግ መሆኑ ማለት ውሉ ላይ የግድ መኖሩ ለግልጸኝነት በጣም ጥሩ ነገር። ግልጸኝነት አሰራር ስንል እስከ ውል ድረስ ከህገ መንግስት ውል ድረስ የሚደርሱ አንዳንድ ድንጋጌዎች ሊኖሩ ይገባል። በተለይ የግልጽነትና የተጠያቂነትን መርህ የተከተሉ ማለት ነው። የፍትሐ ብሔር ህግ ላይ አለ ይሉሻል። የፍትሐ ብሔር ህግ ላይ መኖሩ መልካም ነው። ግን ተገልጋዮች ኮንቴነርና ሼድ የምንሰጣቸው ደንበኞቻችን እንዲያውቁት ውሉ ላይ ቢኖርስ ምን ያግዳል? ምን ቦታ ይይዛል? ግልጽነትን አላሰፈንም ወይ? አውቀውት ይገባሉ፣ አውቀውት ያስረክባሉ የሚል ነው። ሌላው ባንክ ላይ ሪቮልቪንግ ፈንድ አለ፣ ተዘዋዋሪ ፈንድ። እሱን የሚሰጠው ባንክ ቢሮክራሲያዊ ውጣ ውረድ ያበዛባቸዋል። አልፎ አልፎም ጉቦ የሚጠየቁበት ሁኔታ እንዳለ ነው ተገልጋዮች የሚጠይቁት። ስለዚህ ይሄ አንድ ባንክ መሆኑ ችግር ፈጥሯል። ሌሎች ባንኮች ቢጨመሩ ምናልባት ፈጣን አገልግሎት ይሰጣል ነው። ሌላው ችግር ዘግይቶ ውል መያዝ ነው። ዘግይቶ ውል መያዝ ማለት ቦታ ከተሰጠ ወይም ኮንቴነር ከተሰጠ በኋላ የንግድ ፈቃድ አውጥተው ስራ መጀመር መቻል አለባቸው። በብድር ከሆነ ብድር አግኝተው፣ በራሳቸው ከራሳቸው በጀት ከሆነ ከራሳቸው በጀት ለሚያስፈልጋቸው ለንግድ የሚያስፈልጋቸው ማቴሪያል እና ቁሳቁስ አሟልተው ስራ መጀመር አለባቸው። ነገር ግን ተገቢ ከመንግስት ሰራተኞቹ ጋር በሚያደርጉት ተገቢ ያልሆነ የጥቅም ግንኙነት ውል ሳይዙ ያሳልፉላቸዋል። ጊዜው ያልፋል። ያልፍና 5 ዓመት ሊሞላቸው ትንሽ ሲቀር 4 ዓመት ተኩል 4 ዓመት ላይ እንደ አዲስ ውል ይያያዛል። ሌላ 5 ዓመት ተጨመረ ማለት ነው። ስለዚህ ያለ አግባብ ያ በጊዜው ውል ያልያዘ ኢንተርፕራይዝ ወይም ግለሰብ 9 ዓመት 10 ዓመት ተጠቃሚ ያለ አግባብ እንዲሆን ይደረጋል። ይሄ ጥቅም ግንኙነት በመፍጠር ነው። የስራና ክህሎት መምሪያ ወይም በየደረጃ ያሉ ተቋማት ተግባራቸው ማስተባበር፣ ማቀናጀት። መሬት አቅራቢ አይደሉም። መሬት የሚያቀርበው ሌላ አካል ነው። በጀት የሚመድብላቸው ሌላ አካል ነው። ሽግግር ያደረጉትን ቅድም አንዱ ከተገኘው ችግር ሽግግር ያደረጉ ኢንተርፕራይዞች በፍጥነት ቦታ ለማግኘት ነው። ለምሳሌ ወደ መካከለኛ ባለሀብት ሲሸጋገሩ መካከለኛ ባለሀብት ከኛ ድጋፍ ወጥተው ወደ መካከለኛ ባለሀብት ሲሄዱ የሚረከባቸው ኢንቨስትመንት መምሪያ ነው። ኢንቨስትመንት መምሪያ ተረክቦ በአስቸኳይ ቦታ እንዲሰጣቸው የሚያስገድ መመሪያ የለም። እንዲረከባቸው ነው እንጂ አስገዳጅ ሆኖ በአስቸኳይ በዚህን ጊዜ ውስጥ በተሸጋገሩ በ1 ዓመት ወር በ2 ዓመት አይዘር በ3 ዓመት ቦታ ያገኛሉ የሚል ነገር ግን 2008 ጀምሮ የተሸጋገሩ ኢንተርፕራይዞች እስካሁን ቦታ አላገኙም። ይሄ አንዱ ችግር ነው። በጥናቱ የተገኘው እንትኑ ያገኘው ቡድኑ ያገኘው ማለት ነው። በዚህ ጥናት በተቋሙ ይታዩ የነበሩ የአሰራር ክፍተቶች ተለይተው የመፍትሄ ሀሳቦችም ጥቆማ ተሰጥቶባቸው አሁን ላይ በለውጥ ሂደት ላይ ይገኛሉ። ተቋሙ በራሱ መፍታት የሚችለው መምሪያው በራሱ ሊፈታ የሚችለው ለመፍታት ጥረት እያደረገ ነው። ነገር ግን ደግሞ ተሻጋሪ የሆኑና ሌሎች ተቋማት ሊፈቷቸው የሚችሏቸውን ስራዎች ደግሞ በቀጣይ አብረን እኛም ትግል ማድረግ አለብን። በዚህ መንገድ ለእያንዳንዱ ይሄ ጥናት ለሚመለከታቸው አካላት ደርሷል። ደግሞ በበላይነት ደግሞ ይህን ተቋም ደግሞ ከንቲባ ጽሕፈት ቤት ነው። የስራ ዕድል ፈጠራና ኢንተርፕራይዝ ምክር ቤት የሚባል በክቡር ከንቲባ የሚመራ ቡድን አለ። ይሄ መምሪያዎች ያሉበት ነው። በጋራ እየተነጋገርን እንፈታለን ብለን እናስባለን። እኛ ተቀጥረን በምንሰራበት መስሪያ ቤት ተሹመን በምንሰራበት መስሪያ ቤት የምንሰጠው አገልግሎት ከኛ ከግላችን ጥቅምና ከመንግስትና ከሕዝብ ጥቅም ጋር የሚጋጭ በሆነ ሰዓት ቅድሚያ መሰጠት ያለበት ለመንግስትና ለሕዝብ ጥቅም
እዚህ ተቋም ላይ አንዳንድ ሰራተኞች፣ አንዳንድ አመራሮች ለራሳቸው ኮንቴነር እንደያዙ ጥቆማዎች ይመጣሉ። የሚከለክል አሰራር ባለመኖሩ ለራሳቸው ቅድሚያ የሚሰጡ አንዳንድ፣ ሁሉም አይደሉም፣ አንዳንድ ሰራተኞች አሉ። እነሱ በመኖራቸው በተቋሙ ለጥቅም ግጭት የተጋለጠ ለራሳችን የምንሰጠው አገልግሎት የምንሰጠው ተቋም ላይ ለራሳችን ቅድሚያ የምንወስድ ከሆነ ሌላውን አናገለግለውም። ሙስና ይኖራል፣ ጩኸት ይኖራል፣ ለቅሶ ይኖራል፣ ሮሮ ይኖራል። ጥናት ቡድኑ ሲንቀሳቀስ ያገኛቸውን ግኝቶች መሰረት አድርገን ባለሙያን የማስተካከል የማረም ማስጠንቀቂያ የመስጠትና እርምት የመውሰድና የማስተማር ስራ ሰርተናል። በ3 ባለሙያዎች ላይ የመጨረሻ የጽሁፍ ማስጠንቀቂያ ሰጥተን ከዚህ ስራ እንዲለያዩ የማድረግ ስራ እንዳይገናኙ ከስራው ጋር የማድረግ ስራ ሰርተናል። አንደኛውን ደግሞ ማስጠንቀቂያ ሰጥተን በዚያው ባለበት እንዲቆይና እንዲያስተካክል የማድረግ ስራ ሰርተናል። ይህን ፎሎ አፕ ክትትል እያደረግን ነው። ለውጥ ካለመጣ ኦልሬዲ ቀጣይ እርምጃ እንወስዳለን ማለት ነው። ይሄ ጥናት ውጤት ያስገኘልን ነው፣ በጥናቱ የተገኘ ውጤት ነው ማለት ነው። ተቋም ላይ ኦዲት ተደርጎ ያውቅም። አሁን ኦዲት ያለመደረግ ብዙ የፋይናንስ የገንዘብ ብልሽት፣ አሰራር ችግር ይኖራል። ብዙ ችግሮች አሉት፣ ያው የሚታወቁ ችግሮች አሉት እና ይህ አለመሆኑ ነው። ሼዱ ተገንብቶ ያንን ሰው ሼዱ ሰጥተሽ 5 ዓመት ከሆነው መብራት ኃይል ደግሞ በመጓተት 5 ዓመት ይቆያል፣ ከዛ በላይ ይቆያል። ውሃ በጣም መከራ ነው። ቢሮክራሲ የምታስገድጅበት ምንም አይነት ምክንያት የለም። መብራት ኃይል ቢሮክራሲው መከራ ነው። ኦልሬዲ ሼድ ተገምቷል። ናሁ አስገባል ውሃ መከራ ነው፣ መብራት ኃይል መከራ ነው። ግን 5 ዓመት ከሞላ በኋላ ደግሞ ልጆቹ ሳይሰሩ ይወጣሉ። ይሄ ፕራክቲካሊ ያለ ነው እና አጠቃላይ መመሪያዎቹ ግልጽ ያልሆኑ እኛ በደንብ ያላየናቸው የነበረ ነገር ግን አሁን ይሄ ተቋም ሲገባ በደንብ አድርጎ ከተግባር ጋር እያያያዘ ተጠቃሚዎቹን ፈጻሚውን እና ተጠቃሚውን በደንብ አድርጎ ፈትሾ ዘርዝሮ ያወጣቸው ችግሮች ናቸው። ችግሮቹ በቀጣይ በደንብ ሪስፖንሲብል የሆነ ማለት ኃላፊነት የሚሰማው አካል ወስዶ መፈጸም ከቻለ እውነት ለመናገር በተቋሙ ላይ ለሁሉም የሚያገለግል ለእኛ መምሪያ ተጠና እንጂ ባህር ዳር ላይ ይሄ እንደ ክልል በዚህ ተቋም በዚህ መስሪያ ቤት ላይ ላሉ ለሁሉም የሚያገለግል ጥናት ስለሆነ ደግሞ ችግሩም ያለ የጋራ መመሪያው እንደ ክልል የሚወጣ ስለሆነ እንደ ሀገር የሚወጣ ስለሆነ ጥናቱ ወስዶ ሌላው እንደጠቀም ቢችል ደግሞ የሚጠቅም ስለሆነ በጣም ትክክለኛ ጥናት ነው ተቀብለን ነው እኛም ወደ ተግባር የገባ ነው። በአሰራር ላይ ክፍተት አለባቸው ተብለው የተነሱት የመመሪያዎች ምቹ አለመሆንንም ለማሻሻል ጥረት እየተደረገ ነው። አብዛኛዎቹ ከኛ የመፈጸም አቅም በላይ የሆኑ ናቸው በመመሪያ ደረጃ ያሉት። እንዳልኩሽ የኛ ግን ስታንዳርድ አወጥቶ አገልግሎት አሰጣጡን ማቀላጠፍ፣ ፈጣን ማድረግ፣ ምቹ ማድረግ፣ ባለሙያውን በተገቢ መምራት፣ ታች ድረስ ንቅናቄ መፍጠር ነው። ይሄን እያደረግን ነው፣ ጀምረናል። ግን ፍጹም ነው ማለት ግን አይቻልም። አሁንም ገና ብዙ ችግር አለ። በየተቋሙ ታች ድረስ ያለ እጅ መንሻ አገልግሎት አይሰጥም። ሌብነት አለ። ኮንቲነሩ ሸዱ የሚሰጠው በዚህ ብድር በዚህ መንገድ የሚሰጠው ይሄን ለማስተካከል ጥረት እያደረግን ነው። የሚወሰዱ እርምጃዎችን እየወሰድን ነው። የሚታሰረው ታስሮ እርምት እየተወሰደበት ነው። በምክር የሚመለሰው ደግሞ በምክር እየተመለሰ ነው። እንደ ሌሎቹ ተጠኝ ተቋማት ሁሉ ኮሚሽኑ የአሰራር ለውጥ መኖሩን በየጊዜው ይከታተላል። ተቋሙን ለመናገር በየጊዜው ምን ደረሰ ብሎ ይከታተላል። ግፊት እያደረጉ ናቸው። ጥሩ ጥሩ ባለሙያዎች ነው ዛጋ ያሉት። ለውጥ ይፈልጋሉ። በዚህ ጥናት ላይ ለፍተውበታል፣ ወጪ አውጥተውበታል። ስልጠና የሚሰጡ ራሳቸው ናቸው ሰብስበው ተቋሙ ራሱ በእኛ ግፊት ሳይሆን እነሱ ናቸው ገፍተው ወደዛ ለሚመለከተው ባለድርሻ አካላት ግንዛቤ የፈጠሩ በግኝቱ ላይ ግኝቱን ማንኛውም አካል ተቀብሎ ነው የመጣ ፎሎ አፕ እያደረጉ ነው፣ ክትትል እያደረጉ ናቸው። አሁንም ይጠይቃሉ፣ አይወዙም። ቢኮዝ ለውጥ ይፈልጋሉ እዚህ ተቋም ላይና በዚህ ደረጃ ለከፍተኛ አመራሩ ግንዛቤ ፈጥረዋል፣ ተናግረዋል። ቀጣይም ይሄን ይከታተሉ ብለን እናስባለን። እስካሁን ጥሩ ክትትል አላቸው። ከኛ ጋርም መልካም ግንኙነት ስንጀምርም ጥሩ ግንኙነት ነበረን። በግኝቱ ላይም ጥሩ ግንኙነት አለን። ምክር ሀሳባቸውን ተቀብለን እየሰራን ያለነው